ቴዲ አፍሮ ስለሚያወጣው አልበም የወጡ መረጃዎችን ልንገራችሁ። ይህ አልበም የፊታችን ሐሙስ የሚወጣ ሲሆን ኢቶሪካና ዳስጣል ወይም ደግሞ አንሳው የሚሉ ትራኮችም በውስጡ እንዳሉ እንግዲህ ተረጋግጧል። ቴዲ አፍሮ በማህበራዊ ገጹ ላይ እንደገለጸው ከሆነ አልበሙ ሐሙስ ከቀኑ 8 ሰዓት እንደሚወጣ አረጋግጦ እነዚህ እዚህ ጋር የምትመለከቷቸውን ሁለት ፖስተሮችን ፖስት አድርጓል። አንደኛው እንደምትመለከቱት ኢቶሪካ የሚል ስም አለው፣ የአልበሙ መጠሪያ ማለት ነው። ቀጥሎ ደግሞ ዳስጣል ወይም ደግሞ አንሳው የሚልም የአልበም መጠሪያ ባይሆንም እንግዲህ አንደኛው ትራክ እንደዛ ሆኗል ማለት ነው። ወደ 18 የሚሆኑ ትራኮችን በውስጡ እንዳሉበትም የደረሰኝ መረጃ አሳይቷል። የኢትዮጵያ ሚዲያዎች የሚፈሯት የራይዶ ባለቤት ሳምራዊት ፍቅሩ ንብረት የሆነው ሰዋሰው መልቲ ሚዲያ የቴዲ አፍሮ ሙዚቃ እንዳይለቀቅ ለምን ፈለገ? ካፒታል ፒኤልሲ የሚባለው ድርጅት የሚያስተዳድረው ሰዋሰው መልቲ ሚዲያ ባለቤትነቱ የራይዶ ባለቤት ሳምራዊት ፍቅሩና የወንድሟ አብርሃም ፍቅሩ ነው። ከ5 ዓመት በፊት የተቋቋመው ናኦም ሪከርድስ የተባለው አንጋፋ ድርጅትም የወንድማቸው ኤልያስ ፍቅሩ እንደሆነ ይታወቃል። የአርሲዋ ተወላጅ ሳምራዊት ፍቅሩ ንብረት የሆነው ሰዋሰው መልቲ ሚዲያ የቴዲ አፍሮ አልበም ሊለቀቅ 3 ሳምንት ሲቀረው ጠብቆ 3 ለህዝብ ድምጽ የሚሆኑ ዘፈኖች ቀንሶ እንዲወጣ በመጠየቅ የነበረውን ግንኙነት ባለቀ ሰዓት ያቋረጠ መሆኑ ይታወቃል። አርቲስቱ ህዝብን ለማክበር ሲል ቀደም ሲል ይለቀቃል በተባለበት ቀን አልበሙን ለማውጣት ባለመቻሉ ለከፍተኛ ኪሳራ ተዳርጓል። የሳምራዊት ድርጅት ከቅርብ ጊዜ ወዲህ ህዝብን የናቁ ጥሩ ያልሆኑ ተግባራት እንዲያደርጉ ይገኛሉ። በቅርቡ እሷ ባለርሻ የሆነችበት ትርታ ኤፍኤም ኦርቶዶክስ እምነት ጋር በተያያዘ አስተያየት ሰጠን የስፖርት ጋዜጠኛ ማባረሩ ይታወሳል። 4 ዓመት ነው የፈጀብን አልበሙ። 4 ዓመት ከኔ እንዲያው ተጨቃጭቀን ተጣልተንም እናውቃለን። ባሌን አቃጠልከው እሱ ሊያቃጠል ይችላል። ለማናተ እሱ አቃጠል ነው ይመሰክራለሁ። ያው እሱ የእሱ ምንድነው አንድ ነገር ነው ካለ በቃ ደግሞ ልክ ነው እኮ አይሳሳትም። እኔ ብዙ ነገር ላይ ያጋጥመኛል። ግን የሆነ ነገር አሁን በስተት እየሞከርሽ ከወደደው በቃ ስተቱ ራሱ ልክ ነው። እሱ አርት እኮ እሱ ነው ጥበብ ያምንበትና እንዴ እኔማ ቴዲ እኮ ሙከራ ነው ስለው እንዴ ነው እኔ የምፈልገው ይላል። እንዴ እኔ ደግሞ ይሄ እንደዚህ አይሆንም አይከርም። እንደ ድንገት የምትሞክሪውን ነው የሚይዘው እና ጆሮ ደግሞ ፈጣን ነው። ወደ ሙዚቃ ማቀናበር በገባህበት ወቅት ነበር የቴዲን ሙዚቃ ማቀናበር የጀመርከውና ያቀናበርካቸው የሙዚቃ ቁጥሮች ደግሞ ቀላል የሚባሉ አይደለም፣ 9 ናቸው። እነዚህን ሁሉ ሙዚቃዎች እንግዲህ ስትሰራ በማቀናበር ውስጥም ልምዱ የለህም ከሌላ ሙዚቀኞች ጋር መስራት ነው። እስቲ እንደው በጣም ፈተነኝ ወይ ከበደኝ ብለህ የምታስታውሰው ነገር ምንድን ነው? ያ መጀመሪያ እንዳልሽው እንትን ብዬ አላውቅም። ብዙ አልበም ደግሞ ሲሆን ከባድ ነው። ካራክተሩ ስታይላቸው ምናምን የሆነ ሳውንዱ ምናምን ቢሆን የአልበም እንትን ነው። አልበምና ሲንግል ይለያያል። ከበድ ይላል። አልበም ሲሆን ያው በጥንቃቄ በጣም እንትን ነው እና ከባድ ነው። ያው ከሱ ጋር መስራት እሱ ቢፈልገው እዚህ ያውቃል። ከሌላ ሰው ጋር መሽሰራ መጀመሪያ ሰው ሲልዛም ተሞናል። እንደዚህ ያስለ እንትን ነው። እሱ ያው በጣም ነው ስራውን እንትን የሚለው ተግቶ ነው የሚሰራው። ስራውን አክብሮ ነው የሚሰራው። በጣም እና ግዝሻል ደግሞ ኤክስፒሪያንስም አለው። በጣም ጎበዝ ነው። ብዙ ነገር ትማሪበታለሽ። በተለይ ሙዚቃ በቃ እንዴት መጨረሻ ላይ አሪፍ እንደሚሆን ያየሁት በሱ ነው። ግን እንዴት እሱን ችለ ሰራ የሚልሰኝ ብዙ ሰው አለ እኮ። ለዛ እሱን ባህሪ ችለ ማለት እሱ ቶሎ ስለማይረካ ሀሳብ ስለሚቀያየር አሁን እኮ ሊወጣ ነው ሲባል ብዙ ሰው ነው የሚደውልኝ። ኧረ ምን ይሏል እንኳን በሰላም የቀድሞ የመንግስት ባለስልጣን ቴዲ አፍሮ በህልውናው ዘመቻ ባለመሳተፉ ቂም ተይዞበት ሊሆን እንደሚችል ተናገሩ። የቴዲ አፍሮ ጉዳይ አነጋጋሪነቱ ቀጥሏል። ዛሬ ደግሞ የቀድሞ ባለስልጣን አዳዲስ ነገሮችን አውጥተዋል። የቀድሞ የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ አቶ ዮናስ ዘውዴም የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገዝን አስመልክቶ በሰጡት አስተያየት ድምፃዊው ከዚህ ቀደም መንግስት ባዘጋጃቸው ዘመቻዎችና መድረኮች ላይ ለመሳተፍ ፈቃደኛ ባለመሆኑ የተነሳ ቂም ተይዞበት ሊሆን እንደሚችል ጠቁመዋል። አቶ ዮናስ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ቴዲ አፍሮን በአካል እንደሚያውቁት ገልጸው መንግስት ባወጀው የህልውና ዘመቻ ወቅት ህዝብን እንዲቀሰቅስ ዘመቻውን በሚያስተባብረው ግለሰብ በኩል ብዙ እንደተለመነና እንደተጎተጎተ አጋልጠዋል።
ይሁን እንጂ ቴዲ አፍሮ በዚህ ዘመቻ ላይ ለመሳተፍ ወይ ፍንክች በማለት ሙሉ በሙሉ ፈቃደኛ ሳይሆን መቅረቱን አስታውሰዋል። ከዚህ በተጨማሪም በድምፃዊ ማዲንጎ አፈወርቅ ህልፈት ወቅትና በሌሎች ጊዜያትም በድምፃዊና በሚመለከታቸው አካላት መካከል የተፈጠሩ ተጨማሪ አለመግባባቶች እንደነበሩ አቶ ዮናስ አንስተዋል። የቀድሞ የኮሚኒኬሽን ቢሮ ኃላፊው አክለውም አሁን ላይ በቴዲ አፍሮ የኢቶሪካ አልበም መግለጫ ላይ የተጣለው ክልከላና መሰናክል በእነዚህና በመሳሰሉት የቂም ምክንያቶች ከሆነ አድራጎቱ ፈጽሞ ስህተት መሆኑን ተናግረዋል። ጉዳዩ ከዚህም በላይ እንዳይካረርና ወደ ባሰ ችግር እንዳያመራ አሳጎርጓሪ እንዳይሆን ነገሩ ሲሉ ያስጠነቀቁት አቶ ዮናስ መቼ ይሆን የሚበጠሰው የቂም ሰንሰለት የቂም ቋጠሮ የሚለውን ኃይለ ቃል በመጠቀም ፖለቲካዊና አስተዳደራዊ ቂም በቀል ሊያበቃ እንደሚገባ መልእክታቸውን አስተላልፈዋል። ማመጣጠን ትናለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠው ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችም በማቴሪያል ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ። ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱን ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ ነው እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው?
አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች መብታቸው ሊሆን ይችላል። አደገኛ መሆኑን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለእኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይህን የማዳን ደግሞ የኔም